ሰላም እንደናችሁ ውድ የተከበራችሁ ተመልካቾቼ ስፖርታዊ የዝውውር መረጃዎችን እኔ በረከት በቻናሌ ላይ ይዤላችሁ መጥቻለሁ። ለቻናሌም አዲስ ከሆናችሁም ይህን ቻናል ሰብስክራይብ ማድረጋችሁንም አትርሱ እያልኩ በቀጥታ ወደ መረጃዎቼ የማልፉናል። በቅድሚያም እንደተለመደው አጭር ጉዳዮችን ስንመለከት ባርሴሎና ከጁላይ 13 በፊት የኒኮ ዊሊያምስን ዝውውር ለመጨረስ እንደዚሁ ፍላጎት እንዳለው እየተነገረም ይገኛል። ኑኖ ስፒሪቶ ሳንቶስ በኖቲንጋም ፎረስት ቤት እስከ 2028 ድረስ የሚያቆየውን አዲስ የ3 ዓመት ኮንትራትም እንደዚሁ ተፈራርሟል። ቶተንሃሞችም ሴሜኞን ለማስፈረም ቀርበው ነበር። በርንሞዝን ያናገሩ ሲሆን 70 ሚሊዮን እንደጠየቁ ተገልጿል። ይህም ተከትሎ ደግሞ ስፐርሶች በዝውውሩ ላይ የመቆየት ፍላጎት እንደሌላቸው እየተነገረ ይገኛል። ወደ የክለቦቻችሁ የዝውውር መረጃዎች ስናቀና ደግሞ በቅድሚያም የቼልሲ የዝውውር መረጃዎችን ስንመለከት ቼልሲዎች በቀጣይ 24 ወይም 48 ሰዓታት ውስጥ ስለ በረኛ በድጋሚ ማሰብ ሊጀምሩ ይችላሉ። ነገር ግን ሜኞን ለማስፈረም ከሚላን ጋር በድጋሚ አይደራደሩም ሲል ፋብሪዚዮ ሮማኒዮም እንዲሁ ገልጾታል። ጁቬንቱሶች ደግሞ ኒኮላስ ጃክሰንን ለማስፈረም እንቅስቃሴ ጀምረዋል። በዛሬው ዕለትም ከወኪሉ ጋር በመገናኘት ንግግሮችን እንደዚሁ ማድረጋቸው ዲ ማርዚዮ እየዘገበው ይገኛል። ይህ ልጅ በቼልሲ ቤት ያለው ቆይታ አሁን ላይ አጠራጣሪ ውስጥ እንደገባ እየተነገረ ይገኛል። ወደ ሊቨርፑል የዝውውር መረጃዎች ስናቀና ደግሞ ሊቨርፑሎች ወደ ኢሳክ ዝውውር ለመሄድ ይሞክራሉ። ተጫዋቹ ግን የሚሸጥ ከሆነ ግን በዚህ ሰዓት ይህ የሚፈጠር አይመስለኝም ሲል ፋብሪዚዮ ሮማኒዮ ተናግሯል። ይህን ዝውውር ለመፈጸም እጅጉን ከባድ ዝውውር ያደርጓል። ነገር ግን ሊቨርፑሎች የረጅም ጊዜ አድናቂ መሆናቸውን ተከትሎ ይህን ዝውውር ምናልባት እንደሚሞክሩት እየተነገረ ይገኛል። ሊቨርፑሎች በቀጣዩም የክሪስታል ፓላሱን የማል ተከላካይ ማርክ ጉሄን ለማስፈረም እንደዚሁ እንደሚሰራ እየተነገረ ይገኛል። ሊቨርፑልና ባየር ሊቨርኩሰን የጃሬል ኮንሳን ዝውውር ለመጨረስ የመጨረሻ ደረጃ ላይ ይገኛል። የዝውውሩ ዋጋም 30 ሚሊዮን ቋሚ ክፍያና ተጨማሪ ቦነሶችም እንደዚሁ ይኖሩታል። ወደ ማንቸስተር ዩናይትድ የዝውውር መረጃዎች ስናቀና ማንቸስተር ዩናይትዶች በዚህ ክረምት ሌላ ግብ ጠባቂ ማስፈረም ቢችሉ እንኳን የወቅቱን የቡድናቸውን ቁጥር 1 ግብ ጠባቂ አንድሬ ኦናናን በማንቸስተር ዩናይትድ ቤት ጋር ከመለየት ይልቅ በቡድኑ መቆየትና ለቦታው መፋለም እንደሚመርጥ እንደዚሁ ተገልጿል። ብራያን ኤምቤሞ በመጪው ሳምንት ወደ ማንቸስተር ዩናይትድ የሚያደርገውን ዝውውር ያጠናቅቃል ሲል ፉትቦል ለንደን እንደዚሁ ዘግቦታል። ወደ አርሰናል የዝውውር መረጃዎች ስናቀና ደግሞ አርሰናሎች ስለ ዋረድ ዛይ ኤምሬን ማስፈረም ስለሚችልበት ሁኔታና ለሽያጩ ክፍያ መሆኑን ፒኤስጂን እንደዚሁ ጠይቋል እየተባለ ይገኛል። ይህ ልጅ በፒኤስጂ ቤት ደስተኛ አለመሆኑን ተከትሎ ምናልባት ከፒኤስጂ ጋር ይለያያል ተብሎ እየተነገረ የሚገኝ ተጫዋች ነው። ማርቲን ዙባሜንዲ በአርሰናል የልምድ ቦታውን እንደዚሁ ጎብኝቷል። ዝውውሩም ይፋ ለማድረግ የሚያስፈልጉት ዶክመንቶች እንደዚሁ መሟላታቸውም እንደዚሁ እየተነገረ ይገኛል። ሌላኛው ደግሞ ቶማስ ፓርቴ 90% ከአርሰናል ጋር ሊለያይ እንደሚችል እየተነገረ ይገኛል። ተጫዋችና ወኪሎቹም አርሰናል ደሞዙን እስካልጨመረ ድረስ ኮንትራቱን ማደስ አይፈልጉም። አርሰናል እንደማይጨምር ደግሞ ያውቃሉ። ምናልባት ይህ ልጅ በአርሰናል ቤት ያለው ቆይታ አሁን ላይ አጠራጣሪ ነገር ውስጥ ገብቷል። አርሰናሎችም የኬፓን ዝውውር እንዳለቀ እና ምንም እንደማያስጨንቃቸው ነው የሚያስቡት። ኬፓም ቢሆን ወደ አርሰናል ተዘዋውሮ የሪያ ተፎካካሪ ለመሆን ዝግጁ ነው። የኬፓም ዝውውር የጊዜ ጉዳይ ነው እንጂ ይህ ዝውውር እንደ ተጠናቀቀ ፋብሪዚዮ ሮማኒዮም ተናግሯል። ውድ የተከበራችሁ ተመልካቾች አሁናዊ የሆኑ የዝውውር መረጃዎችን እኔ በረከት አነሳውላችሁ። በሌላ የዝውውር መረጃዎች የምንመጣ ይሆናል። ቸር ቆዩልን።